18ኛው ብሔራዊ ሰንደቅ ዓላማ ቀን በብልጽግና ፓርቲ ዋና ጽሕፈት ቤት ተከብሯል። ይህ ቀን ከትውልዱ ሌሎች ሀገራዊ ስኬቶችን ለመድገም ቃሉን የሚያድስበት ዕለት መሆኑም ተጠቅሷል። የዋና ጽሕፈት ቤቱ የተለያዩ የስራ ኃላፊዎች በመርሃ ግብሩ ላይ ተገኝተዋል። አሸናፊ ሽብሩ ተጨማሪ መረጃዎች ሊያደርሰን ስቱዲዮ ተገኝተዋል። እንኳን ደህና መጣ። እንኳን ደህና ቆየኝ ላይ። እሺ፣ በዓሉ ተከብሯል። እንግዲህ ምን መልእክቶች ተላለፉ? አንተስ በተገኘበት ምን ታዘብክ? አመሰግናለሁ ለይኩን። እንግዲህ እኔ የተገኘሁበት የብልጽግና ፓርቲ ዋና ጽሕፈት ቤት ላይ ነው። ይህ መርሃ ግብር እንግዲህ የዛሬው ብሔራዊ የሰንደቅ ዓላማ ቀን በብልጽግና ፓርቲ ዋና ጽሕፈት ቤት የተለያዩ የፓርቲው የስራ ኃላፊዎች በተገኙበት ነው የተከበረው። እንግዲህ የብልጽግና ፓርቲ የሀገሪቱ ገዢ ፓርቲ መሆኑን ተከትሎ በተለይም የሰንደቅ ዓላማ ቀን ሲከበር እንደ መንግስትም ሆነ እንደ ሕዝብ ምን አይነት የለውጥ ስራዎች የተሰሩበት ነው፣ ሰንደቅ ዓላማን ከፍ አድርገው የሚያሳዩ ምን አይነት ተግባራትስ ተከውነዋል የሚለው ጭምር በመድረኩ የተነሳበት ነው። ብሔራዊ ሰንደቅ ዓላማ እንግዲህ ኢትዮጵያውያን በተለያዩ መርሃ ግብሮች በተለያዩ አመታት የተለያዩ መስዋዕትነቶችን ከፍለውበታል። ይህንን ሰንደቅ ዓላማ ከፍ አድርጎ እንዲውለበለብ ለማድረግ እንዲሁም የኢትዮጵያ ክብር ከፍታው ላይ እንዲቀመጥ የተለያዩ መስዋዕትነቶች ተከፍለዋል። ከአድዋ ጀምሮ በተለያዩ ሀገራዊ የድል ሂደቶች ውስጥ ይህ ሰንደቅ ዓላማ እንግዲህ ከፍ ብሎ የመውለብለቡ ሂደት ዛሬም ድረስ የቀጠለ ነው። ዛሬ ላይ እንግዲህ የኢትዮጵያ ሕዝብ ሰንደቅ ዓላማ ከፍ ብሎ እንዲታይ ኢትዮጵያም ከፍ ብላ የምትታይባቸው ፕሮጀክቶች ከመፈጸም አንጻር በቅርቡ ታላቁ የህዳሴ ግድብን ማስታወስ እንችላለን። ህዳሴ እንግዲህ የኢትዮጵያን ዳግም ከፍታ በዓለም አደባባይ ያስመለከተን ነው። ኢትዮጵያ ከዚህ በፊት ትነሳ የነበሩባቸውን በተለይም መሀል ላይ በተለያዩ ሂደቶች ትነሳ የነበረበትን ስም ጭምር ያደሰ ነውና ብሔራዊ ሰንደቅ ዓላማ ቀን ስናከብር እነዚህን በተግባር የሚጨበጡ ስራዎችን ያሳየንበት ጭምር እንደሆነ ጭምር ጠቅሰዋል። ይህንን የማድረግ ሂደቱ እንግዲህ ይህ እንደተጠበቀ ሆኖ ዛሬ የሚከበረው ብሔራዊ ሰንደቅ ዓላማ ቀን መሀል ላይ የተለያዩ መስተጓጎሎች ገጥመውት ነበረ። የኢትዮጵያን ከፍታ ክብር የሚያሳየው ይህንን ዳግም ኢትዮጵያውያን የሚነሳሱበት የሚያስቡበትና የሀገርን ክብር ከፍ አድርጎ የሚያሳዩባቸውን በተለያዩ ዘርፎች ሁሉም ግለሰብ እንግዲህ የተሰማራበት የስራ ዘርፍ ይሆናል። ይህንን ማረጋገጥ የሚችልበት እድል ጭምር የተገለጸበት መሆኑን በብልጽግና ፓርቲ ዋና ጽሕፈት ቤት የአስተዳደር ዘርፍ አስተባባሪ ሚኒስትር ዴኤታ ብርሃኑ ፈይሳ በመርሃ ግብሩ ላይ ተናግረዋል። በዓሉን የምናከብረው ተገቢውን ክብር በመስጠት በተለያዩ ምክንያት የበዓሉ ክብር እንዲደበዝዝ የተደረገ ቢሆንም ዛሬ ግን የአገራችንን አርማችንን መልሰን የምናጠናክርበት አባቶቻችን ልዩነቶቻቸውን ወደ ጎን በመተው እሴቶቻችንን የአገራችንን አንድነት በማስጠበቅ ህብረ ብሔራዊነትን በመጠበቅ የኢትዮጵያን ክብር ከፍ ያደረጉበትን መልሰን ዳግም ቃል የምንገባበት ስለሆነ የአባቶቻችን ልጆች ሆነን መገኘት አለብን። ቃላችንን ማደስ አለብን። ይህንን እንግዲህ የሚያድሱ ተግባራትን ከመከወን አንጻር የትውልዱ የቤት ስራ የሆኑ የተለያዩ ስራዎች አሉ። የተጀመሩ ኢኒሼቲቮች እንዲሳኩ አጠናክሮ ማስቀጠል የሚቻልበትን አማራጭ ከመፍጠር አንጻር እንግዲህ ከህዳሴ ግድብ በላይ መነሳሳትን ሊፈጥር የሚችል ፕሮጀክት ሀገራዊ ፕሮጀክት የለምና ህዳሴ ግድብ ላይ ያሳካነውን ድል በሌሎች ፕሮጀክቶችን መቀጠል የሚቻልባቸው አማራጮች እንግዲህ ሀገር የተለያዩ ኢኒሼቲቮችን ሁሉም ግለሰብ ባለበት የስራ ዘርፍ በተሰማራበት የስራ ዘርፍ ማሳካት የሚቻልባቸው ድሎች ተፈጥረዋል። እነዚህን ኢኒሼቲቮች በነቃ ተሳትፎ ማሳካት የሚቻልበትን እንግዲህ ወደ ባህር በር መውጣት የምትችልበትን ጥያቄ ኢትዮጵያ አቅርባለች። ይሄ አንዱ ሀገራዊ ድል እንዲሁም የሀገርን ክብር በከፍታው ማማ ላይ ያስቀምጥ የሚችል ንቅናቄ ነውና ይህንን ከግብ ማድረስ የሚቻልባቸውን ንቅናቄዎች ከማስጠበቅ አንጻር ሁሉም ዜጋ እንደ ዜጋ የሚሳተፍባቸውን እንደ ፓርቲም እንደ መንግስትም ማስቀጠል የሚቻልበት ሰፊ ስራ እየተሰራ መሆኑን ጭምር ጠቅሰዋል። ይህንን ከግብ ማድረስ ሌሎች ሀገራዊ ኢኒሼቲቮችን ተሳትፎ እንዲሳኩና ኢትዮጵያ የሚገባት ስፍራ ላይ እንድትቀመጥ ማድረግ ቀጣዩ ቤት ስራ መሆኑን ጭምር ነው ሚኒስትር ዴኤታው ያነሱት። ዛሬም ልዩ የሚያደርገው ይሄንን ዛሬ የዘንድሮውን በዓል ደግሞ የኢትዮጵያ ባንዲራ በህዳሴ በኢትዮጵያ ግራንድ ሬኔሳንስ ዳም ከፍ ተደርጎ የኢትዮጵያን ትልቅነት ያሳየንበት ስለሆነ ይሄ ትልቅ ክብር ትልቅ ኩራት የሚሰማን ነው። ወደፊትም የተጀመሩ እንደ አገር ብዙ ፕሮጀክቶች ብዙ ኢኒሼቲቮች አሉ ኢትዮጵያን ከፍ ለማድረግ የተጀመሩ። ትላንት በተንኮል ያጣነውን የባህር በር ለማስመለስ በውስጥ ልማት እንድንጎዳ የተለያዩ ጸጋዎቻችንን እንዳንጠቀም የተደረጉትን ሀብቶቻችን አውጥተን
ለህዝባችን ነጻነትና ብልጽግና የምንጠቀምበት ኢኒሼቲቮችን ስለጀመርን የኛ ኃላፊነት እነዚህ ኢኒሼቲቮች በመተግበር ረገድ ኃላፊነቱን ወስደን የምንተገብር የኢትዮጵያን ከፍታ ዘወትር የምናረጋግጥበትና ቃል ኪዳን የምንገባበት ነው። እንግዲህ ከሚኒስትር ዴታው መልእክት ተነስተን የምንመለከተው ምንድነው እያንዳንዱ ኢትዮጵያዊ በራሱ በተሰማራበት የስራ ዘርፍ ሊመጡ ነው የሚችሉ ሀገራዊ ኢኒሼቲቮች ተቀርጿል። እነዚህ ኢኒሼቲቮች እንዲሳኩ ሁሉም ሚናውን መወጣት ከቻለ ብሔራዊን የሰንደቅ ዓላማ ቀን ቆጥሮ ከማክበር አመት ከመቁጠር በላይ ድሎችን እየደገሙ ማስኬድ እንደሚችል ጭምር ነው የጠቀሱትና አጠቃላይ በብልጽግና ፓርቲ ዋና ጽህፈት ቤት የነበረው የ18ኛው የሰንደቅ ዓላማ ቀን አከባበር ይህንን ይመስል ነበር። ላይኩን አሸናፊ ለመረጃዎች አመሰግናለሁ። እኔም አመሰግናለሁ።